ዩኒቨርሲቲ ውስጥ ፍሬሽማን ላይ ጥሩ ውጤት ማምጣት የፈለጋችሁትን የመረጣችሁትን ዲፓርትመንት እንድትገቡ ይረዳችኋል። የምፈልገውን ዲፓርትመንት ለመቀላቀል እንዴት ነው ፍሬሽማን ላይ ጥሩ ውጤት ማምጣት የምችለው ካላችሁ በዛሬው ቪዲዮ ፍሬሽማን ላይ ጥሩ ውጤት ለማምጣት የሚረዷችሁን 6 ማድረግ ያለባችሁ ወሳኝ ነገሮች ካለኝ የተማሪነትና የዩኒቨርሲቲ መምህርነት ልምድ በመነሳት ሼር አደርጋችኋለሁ። እነዚህን 6 ነገሮች ከተገበራችሁ ብልሚ ምንም ጥሩ ውጤት የማታመጡበት ምክንያት የለም። እነዚህን ማድረግ ያለባችሁ ነገሮችን ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ለማታውቁኝ ፈንታሁን ጸጋዬ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ፍሬሽማን ላይ የፈለጋችሁትን ዲፓርትመንት ወይም የምትፈልጉትን ለወደፊት ፊውቸራችሁ ያስፈልገኛል ይህንን መሆን እፈልጋለሁ ብላችሁ መማር የምትፈልጉትን ዲፓርትመንት ጆይን ለማድረግ የመጀመሪያው የሚያስፈልጋችሁ ፍሬሽማን ላይ ጥሩ ውጤት ማምጣት ነው። ፍሬሽማን ላይ ጥሩ ውጤት ለማምጣት የመጀመሪያው ማድረግ ያለባችሁ ነገር ፍሬሽማን ላይ ጥሩ ውጤት ማምጣት እንደምትችሉ ማመን ነው። ፍሬሽማን ላይ ጥሩ ውጤት አመጣለሁ፣ ይሄን ያክል ውጤት ማምጣት እችላለሁ ብሎ ማመን ነው። ለምሳሌ አንድ ተማሪ ፍሬሽማን ላይ 4 ማምጣት የሚፈልግ ከሆነ 4 ማምጣት እንደሚቻል መጀመሪያ ማመን አለበት። ምክንያቱም ማመን ካልቻለ ማምጣት ስለማይችል 4 ማምጣት ከፈለገ ሁሉንም ኤ ማምጣት ነው። ኤ ደግሞ በግሬዲንግ ሲስተሙ ከ85 በላይ ማምጣት ነው። 15 ኤክስ መሆን ማለት ነው። መደረግ ይችላል። ብዙ ተማሪዎች ያደርጉታል። ይህንን ነገር ማድረግ እንደሚቻል ማመን ነው መጀመሪያ። አንድ ተማሪ ደግሞ 3.5 ማምጣት እፈልጋለሁ የሚል ከሆነ ያንን ነገር ማድረግ እንደሚቻል ማመን አለበት ማለት ነው። ብዙ ጊዜ ግን ፍሬሽማን ላይ ስታቀዱ ከፍ አድርጋችሁ ብታቀዱ እና ለዛ ነገር መትጋት ከቻላችሁ መደረግ እንደሚችል ካመናችሁ ማድረግ ትችላላችሁ። ሁለተኛው ጥሩ ውጤት ለማምጣት ማድረግ ያለባችሁ ነገር የምትፈልጉትን ውጤት ለማምጣት ክሊር የሆነ ጎል ማስቀመጥ አለባችሁ። ፎር ኤግዛምፕል አንድ ተማሪ ጎሌ ለዚህ ሴሚስተር 4 ማምጣት ነው ካለ ምን ነገሮችን ማድረግ እንዳለበት፣ በእያንዳንዱ ሰዓት ምን ማድረግ እንዳለበት፣ 4 ለማምጣት የሚረዱትን ታይም ቴብል ማዘጋጀት አለበት። ምን ሰዓት ላይ ማንበብ እንዳለበት፣ ምን ሰዓት ላይ ማረፍ እንዳለበት ያካተተ ክሊር የሆነ ታይም ቴብል ማውጣት አለበት። 4 ለማምጣት ያቀደ ተማሪ 4 ለማምጣት የሚያስፈልገውን ጥናትና ታይም ስኬጁል ማዘጋጀት አለበት። ስታስቀምጡ ጎላችሁን ክሊር የሆነ ለዛ ክሊር ጎል ደግሞ አክሽኖቹን ስፔሲፊክ ታስኮቹን በምትማሯቸው ትምህርት መሰረት ታስኮቻቸውን በየቀኑ ማድረግ ያለባቸውን በታይም ቴብል ወይም በስኬጁል እየተመራችሁ እነዛ ነገሮች ማድረግ አለባችሁ ማለት። እነዛ ነገሮች ካደረጋችሁ ምንም የማታደርጉበት ነገር የለም። ታይም ቴብሉ ከጎላችሁ ጋር የተጣጣመ መሆን አለበት ማለት። 4 ለማምጣት መከፈል ያለበትን ማድረግ ያለባችሁን ነገር በትክክል ማድረግ አለባችሁ፣ መተግበር አለባችሁ። እነዚህን ነገሮች ካደረጋችሁ ያቀዳችሁትን ውጤት ማታመጡበት ምንም ምክንያት የለም። ሌላውና ሶስተኛው ጥሩ ውጤት ለማምጣት የሚረዳችሁ ነገር ኮንሲስተንት እና ዲሲፕሊን መሆን አለባችሁ። ያስቀመጣችሁትን ክሊር የሆነ ጎል ፎር ኤግዛምፕል 4 ማምጣት የሚፈልግ ተማሪ ላስቀመጠው ታይም ቴብል እና ጎል ዲሲፕሊን ፕላስ ትዛት ደግሞ ኮንሲስተንት ወጥነት ባለው መልኩ መመራት አለባችሁ። አንዳንዴ አንድ ሚድ ኤግዛም ሊሆን ይችላል ወይም ኪዝ ሊሆን ይችላል። ጥሩ ውጤት ላታገኙ ትችላላችሁ። ከዚህ በኋላ ጥሩ ውጤት ማምጣት አልችልም ብላችሁ ተስፋ መቁረጥ የለባችሁ። ዲሲፕሊን ሆናችሁ ተስፋ ሳትቆርጡ ለጎላችሁ ታማኝ ሆናችሁ መስራት አለባችሁ፣ ማጥናት አለባችሁ። ከኤግዛም በተጨማሪ ደግሞ ሲኒየር ተማሪዎች ዲስከሬጅ ሊያደርጓችሁ ይችላል። አጠገቦቻችሁ ያሉ ተማሪዎች ዲስከሬጅ ሊያደርጓችሁ ይችላል። ሲኒየሮቻችሁ ፍሬሽማን እኮ ውጤት አይሰራም ሊሏችሁ ይችላሉ። ይህንን ተቋቁማችሁ ዲሲፕሊን ኤንድ ኮንሲስተንት ሆናችሁ ለጎላችሁ ታማኝ ሆናችሁ መስራት አለባችሁ ማለት ነው። ሌላው ፍሬሽማን ላይ ጥሩ ውጤት እንድታመጡ የሚያደርጋችሁ ነገር ሪዲንግ ስታይላችሁ። ሪዲንግ ስታይል ስል ፍሬሽማን ላይ አብዛኛው ተማሪ ኦቨርአክት ያደርጋል። ሁሉም ጎበዝ ነው የሚመስል፣ ሁሉም ለማጥናት ይጥራል። በዛ ሰዓት ላይ የተለያየ ስታይል ሼር ሊያደርጓችሁ ይችላል። ዲስተርብ ሳትሆኑ ራሳችሁን ከሰው ጋር ኮምፔር ሳታደርጉ የራሳችሁን ከዚህ በፊት የነበራችሁን ሪዲንግ ስታይል መጠቀም አለባችሁ። ፎር ኤግዛምፕል አንድ ተማሪ ትንሽ አንብቦ በውጤት የሚያመጣ ተማሪ አለ። ያንን አይታችሁ ተስፋ መቁረጥ የለባችሁም። አንዳንድ ተማሪዎች ደግሞ በጣም ደጋግሞ ባጠኑ ቁጥር ውጤት የሚሰሩ ተማሪዎች አሉ። አንዳንዶቹ ደግሞ ኤግዛም ሲደርስ ብቻ አንብበው ጥሩ ውጤት የሚያመጡ አሉ። ፎከስ አድርጋችሁ የራሳችሁን ስታይል ብቻ በመከተል በአንድ ጊዜ ፍሬሽማን ላይ ገብታችሁ አዲስ የጥናት ስታይል ዴቨሎፕ ማድረግ ሊከብዳችሁ ስለሚችል የራሳችሁን ነገር ኮንሲደር በማድረግ ማጥናት አለባችሁ። ሌላው እንግዲህ ስታጠኑ ኮንሲደር ማድረግ ያለባችሁ ነገር የኮርስ ክሬዲት አወር የሚባል
አለ። ለምሳሌ ማቴማቲክስ እና ኤመርጂንግ ቴክኖሎጂ እኩል ክሬዲት አወር የላቸውም። ከፍ ያለ ክሬዲት አወር ያለውን ኮርስ በደንብ ማጥናት አለባቸው። ዝቅ ያለ ክሬዲት አወር ያለውን ኮርስ ደግሞ ከከፍ ካለው ጋር እኩል ማጥናት ስለሌለባችሁ ዝቅ ማድረግ አለባችሁ። ሌላውና አምስተኛው ጥሩ ውጤት እንድታመጡ የሚረዳችሁ ከሲኒየር ተማሪዎቻችሁ ሊሆን ይችላል፣ ከሪፕሬዘንታቲቫችሁ ሊሆን ይችላል፣ ወይም ከክላስ ጓደኞቻችሁ ኢንፎርሜሽን መጠየቅ አለባችሁ። ከሲኒየር ተማሪዎቻችሁ ከባድ የምትሉትን ሳብጀክት ኤግዛሙ ምን አይነት እንደነበር፣ እንዴት እንዳጠኑ የምታውቋቸው ካሉ መጠየቅ አለባችሁ። ለመዘጋጀት እንዲረዳችሁ ኤግዛም ፎርማቱን መጠየቅ አለባችሁ። ጥሩ ውጤት ያመጡ የምታውቋቸው ካሉ ከዚህ በፊት እነሱን መጠየቅ ትችላላችሁ። ከሪፖርቱ ጋር በደንብ ሪሌት ማድረግ አለባችሁ። ምክንያቱም ኤግዛም ፎርማቱ ወይም ኤግዛም ከቨሬጁ ብዙ ጊዜ ለሪፕሬዘንታቲቭ ስለሚነገር ብዙ ጊዜ ሞስት ኢምፖርታንት የሆኑ ኢንፎርሜሽኖች የሚመጡት ከሪፕሬዘንታቲቮቹ ጋር ነው። ስለዚህ ሪፕሬዘንታቲቭ ጋር በደንብ ኢንፎርሜሽን ኤክስቼንጅ መደራረግ አለባችሁ። ጉድ ሪሌሽንሽፕም ሊኖራችሁ ይገባል ማለት ነው። ሌላውና የመጨረሻው ጥሩ ውጤት እንድታመጡ የሚያደርጋችሁ ክላስን በትክክል መከታተል ነው። ክላስን አለመቅጣት፣ ቢደክማችሁም ክላስ ላይ በትክክል መገኘት አለባችሁ። ክላስ ላይ ትክክል ስትገኙ ከመምህራኖቻችሁ ጋር ጉድ የሆነ ሪሌሽንሽፕ እንዲኖራችሁ ይረዳችኋል። መምህሩ ወይም መምህሯ አቴንዳንስ የምትይዝ ከሆነ አቴንዳንስ ሚስ አታደርጉም። እሱ ማርክ ካለው ደግሞ እሱም ማርክ ሉዝ አታደርጉም። አንዳንድ መምህራን አቴንዳንሱን ማርክ ስለሚሰጡት በአጠቃላይ ጠቀሜታ አለው። ክላስ ላይ ደግሞ ኖት ስትይዙ ዩኒቨርሲቲ ከሃይስኩሉ ጋር በጣም ነው የሚለያየው። ለረዥም ሰዓት አንድ ትምህርት ትማራላችሁ። እሱን ኤቭሪ ነገር አንደርስታንድ ማድረግ በጣም ይከብዳል። ሾርት ኖት ስትይዙ ኪ ኮንሴፕቶቹን እንደ ኖት መያዝ አለባችሁ። ኤቭሪ መምህሩ የተናገረውን ነገር ጽፋችሁ ስለማችሉት ማለት ነው። ያልገባችሁን ነገር ደግሞ በሾርት ኖት ጽፋችሁ በኩዌስችን ማርክ ወይም ምልክት አድርጋችሁ መውጣት አለባችሁ። ፕላስ ደግሞ ያልገባችሁን ነገር ኮንፊውዝ ያደረጋችሁን ነገር መምህሩ ክላስ ላይ መጠየቅ አለባችሁ። በኋላ ላይ ስታጠኑ ብዙ ታይም ላለመፍጀት እዛው ላይ መጠየቅ ትችላላችሁ። ሌላው ክላስ አለመቅጣት ጥቅሙ ክላስ ሳትገቡ አንደርስታንድ ለማድረግ በጣም ረዥም ሰዓት ማጥናት ይጠበቅባቸዋል። እሱን ላለመፍጀት ወይም ረዥም ሰዓት ጥናት ላይ ኢንቨስት ላለማድረግ ክላስን በትክክል መከታተል ኤግዛም ላይ የሚወጡት ብዙ ጊዜ ክላስ ላይ ዲስከስ የተደረጉ ኮንሰፕቶች ወይም ጥያቄዎች ስለሚሆኑ እሱ ላይ በደንብ አተንድ ማድረግ አለባችሁ። ሌላው ደግሞ የመጨረሻው ነገር ስታነቡ መጀመሪያ ፎከስ ማድረግ ያለባችሁ መምህራኖቹ ከሰጧችሁ ማቴሪያል ነው። መጀመሪያ አንደርስታንድ ማድረግ ያለባችሁ በአስተማሪያችሁ የተሰጣችሁን ፓወርፖይንት ሊሆን ይችላል ወይም ሃንድአውት በደንብ ካጠናችሁ በኋላ እዛ ላይ አንደርስታንድ ያላደረጋችሁት ነገር ካለ ላይብራሪ ገብታችሁ ሪፈረንስ ቡኮችን ማየት ትችላላችሁ። እንደዛ ካልሆነ ዝም ብላችሁ መጀመሪያ ሪፈረንስ ቡክ ላይ የምታተኩሩ ከሆነ ሃንድአውታችሁ ላይ ወይም ፓወርፖይንት ላይ የሚወጡ ፈተናዎችን ሚስ የማድረግ ኦፖርቹኒቲ ይኖራል። ፈተናዎቻችሁ ደግሞ የሚወጡት ከሚሰጣችሁ ማቴሪያሎች ሃንድአውት ሊሆን ይችላል ወይም ፓወርፖይንት ላይ ነው ሞስት ኦፍ ታይም ፎከስ የሚያደርጉ። እነዚህን ነገሮች በአጠቃላይ እነዚህን 6 ነገሮች ካደረጋችሁ ፍሬሽማን ላይ ጥሩ ውጤት የማታመጡበት ምንም ምክንያት አይኖርም። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ